የሰለሞን ኃላፊነት ፊንቴክ ውስጥ ምንድነው? ውሉ ምንድነው? እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት በእውነትና በእውነት ምንግርህ ማለት ነው። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበርብር መነሳ ሰው አይደለም። ወንድም ካሊድ ቀድሞ ነገር የበጎ ስራዎች ላይ ነው ያለው። መግቢያ ላይ ስል እንደነበረው ከፊንቴክ ኢንቨስትመንት ጋር ማስታወቂያ ለመስራት ነው። በምን አግባብ ነው የተዋወቅከው? እንደው አምሶሪ ለቃሉ የመቀበጫ ቁስል ሆናችሁብን። በቃ አንገበገባችሁ። ስፔሻሊ እኔን ደግሞ እንደዚህ ነክሶ ይዘኝ በቃ ምክንያቱም ከመስመር ወጥቼ ነበር። በመኪና ነው የተዋዋልነው። ምን አይነት መኪና? ሶንግ ፕላስ መኪና ተሰጠህ? ከ10 ወር በኋላ ከ10 ወር በኋላ ውላችን በአንድ ወር ውስጥ ነው የሚለው። የሚወራውም ስህተት ነው። 950 ሺህ ብር አይደለም መኪናው የሚሸጠው። ማክሲመም ጥንቃቄ አድርጌ ነው የሰራሁት። ነፍስ ያጠፋ እንኳን እንደዚህ ዘገባ አልተሰራበትምና በጣም ነው ያፈርኩትኝ ያዘንኩትኝ። ደስታለሁ የነሱ እራትና ቁርስ መሆኔ በኔ እየበሉ ነው። የእውነት ባልጠበቀውና ባላሰብከው ሁኔታ የሆነ ተጠርጣሪ ሆነህ ራስህን እስር ቤት ውስጥ ማግኘት ከባድ ነው። ሚስትየው ድንገት መጣች። መለመላው እንዳለው እኮ ያሽርጥ ወርዷል። እያንዳንዱ መኪና እዚህ እስከገባበት ድረስ ለህዝቡ እስከተረከበበት ድረስ ዶክመንተር ነው። እየመጣ ያለውን እስር የማምለጥ እንጂ ተደራሽ የማድረግ አልነበረም። ሲሰማኝ ሲያመኝ ይቆያል። እውነት ግን ፈጣሪ በሚያውቀው በፍጹም ላጭበረብርም ሊያጭበረብሩም አልተነሱ። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። በእውነትና በእውነት ምንግርህ ማለት ነው። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መነሳ ሰው አይደለም። የምሬን ነው የምነግርህ። እውነት በቀደም አንዲት እርጉዝ ሴት መታ ነበርና የእውነት ነው በቃ ከዛ በኋላ ስረበሽ ነው ያልኩት። በሐቀኝነት ነው የሰራነው። ህሊናዬን አያመኝም ልህ ነው ግን አዝናለሁ። ሰዎችን ሳይ እንደዛ ሆኖ በቃ ተራብን ተጠማን ምናምን ሲሉኝ ሳይ የምር ያመኛል። የምር አዝናለሁ። በእውነት ግን በትክክለኛው መንገድ አይተን ገልጠን እኔ ከዛ በፊት እኮ ከፊንቴክ በፊት ለኒያላ ሞተርስ 5 ዓመት እኮ አምባሳደራቸው የመኪና ካምፓኒ ከነሱ ጋር ሰርቻለሁ። ስለዚህ እዚህ ጋር ስመጣ ልሳሳት የምችለው ነገር አይደለም። አይቼ ነው የገባሁት። ምን አየሽ? ንገረን። ወረቀቶቻችንን አየን። በቃ የምትፈልገው እኮ እንደ አንድ ባለሙያ የሚጠየቅብሃል ንግድ ፍቃድ እንታያለን እየሰራ ነው። ከዛ በፊት ደግሞ 3 ጊዜ ህዝብ ሲያጨበጭብ አይቻለሁ። በሶሻል ሚዲያውም ይሁን በቲቪም ይሁን እንዴ ትልልቅ እኮ ጋዜጦች እኮ ሲዘግቡት ነበር እኮ 20 ሺህ መኪና ሊያስገባ ነው ያለ ሲጽፍ እኮ ነበር። ይሄን አይቻለሁ። ትልልቅ ሰዎች ሲያጨበጭቡለት ቆሞ ሲያከብሩት እኮ አይቻለሁ 3 ጊዜ። ከዛስ ብመጣ ከዛ ደግሞ ያሳመነኝ ነገር ምን መሰለህ? ስመጣ ምን አለኝ? በ950 ሺህ ብር ሴጉል መኪና እንሰጥና ከዛ በ5 ዓመት አየው የነጋዴ ሂሳብ አይደለም ይሄ አንድ ትልቅ ፕሮጀክት የሚያስብ ሰው ሐሳብ ነው። ከዛ በ5 ዓመት በወር 15 ሺህ ብር እየከፈለ እዳውን እየከፈለ ስራ ይሰራል ሲለኝ እንዴት ነው ለማህበረሰብ ለወገን የማላስበው? ወጣቱ በቃ ስራ አገኘ ማለት ነው። እቺ ገንዘብ ያለችው ሰው ትልቅ ስራ ሰርቶ በቃ ሰራተኛ ማህበረሰብ ተፈጠረ ማለት ነው። በእውነት በዚህ ተጀመረና ኦኬ ይሄ ከሆነ እኔ የምፈልገው ሁላችንም ማለት እኔ የምፈልገው መኪና ይዣለሁ። በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣ እሱን መኪና ሰጠሁና ያ በሰዓቱ 5 ሚሊዮን ነበር የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበር። እሱን መኪና ነው የተቀበልኩት። በቃ አለቀ። በመሀል የ1 ሚሊዮን ብር ምናምን ሁሉ ይጀምራል። ይሄን ያልኩት ሌላ ነገር የለም። ማገልገል ግን እንዳለብኝ ይሰማኝ እያገለገልኩም ነበር። ድንገት የሆነ ቀን በቃ ትገባለህ ስትባል ህግ ነው። ከህግ በላይ ልትሆን አትችልም። ትገባለህ፣ ትጠብቃለህ። ለምን ተጠረጠርኩ አትልም። ምክንያቱም በህግ ጥላ ስር ናት። እውነቱ ግን ይወጣል። የእውነት አለ። እኔ ማዝነው ምን መሰለህ? አሁን እነዚህ ወንድሞቼ እዚህ ሶሻል ሚዲያ ላይ ያሉ በእውነት የሆነ ቀን ግን የሚቆነጥጥ ህሊና ይኖራቸው ይሆን እላለሁ። በእውነት ነው ማዝነው። የሚያበላሹት ብዙ ነገር በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም ነው። አየው የጋራ ስምን እኮ ነው የሚያበላሹት። አርቲስት ሲባል እኛ ብቻ ነበር፣ ሌሎቹ መነሳት ነበረባቸው። አርቲስቶች 98 ቢሊዮን ብር ዋት የጋራ ስም እኮ ነው። የትኛው ነው አርቲስት? አርቲስት ሰዓሊው አርቲስት ነው፣ ሙዚቀኛው አርቲስት ነው፣ ተዋናዩ አርቲስት ነው፣ ደራሲው አርቲስት ነው። አርቲስት የጋራ ስም ነው። ይሄን እኮ ነው እያነሱ ያሉት። ይሄን እንኳን አይተውታል። ለምን መሰለህ? እኔ ያኛው ጀኔሬሽን ስለሚያሳዝነኝ ነው። ህፃናቱ አርቲስትን በጋራ ሌላ ስዕል እንዲሰጡት እያደረጉ ነው።
በዚህ ውስጥ አይደለም መሄድ ያለብን። እውነት አይደለም የሆነ ሳንቲም ስለምናገኝ ዳቦ ስለምንበላበት አይደለም። በአንድ በኩል እደሰታለሁ የነሱ እራትና ቁርስ መሆኔ፣ በእኔ እየበሉ ነው የእውነት። ምክንያቱም ለሰው አስባለሁ፣ ሰው ነኝ። ሲበሉ ሳይ ደስ ይለኛል። በእኔ ሲለብሱ ሳይ አያለሁ። ከትናንት ዛሬ የተሻለ ፊት አይባቸዋለሁ። በእኔ ነው። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። ይሄ ነው ለምችለው። ታንኪዩ። ቅድም እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጨበረበሩ አሉ? በጭራሽ። ይሄ ሁሉ ማዕበል፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ዋዋታ። እንዲያውም አንድ ታሪክ አለ። ዲያሊሲስ የሚያደርግ ሰው ነው። አንተ ያልከውን በ900 ሺህ ብር ገዝቼ በሳምንት 10 ሺህ ብር ለዲያሊሲስ ያወጣል። እቺን ሲጎል መኪና ገዝቼ ለራይድ አከራይቼ ህይወቴ ይቀጥል ብሎ መኪናው ዘገየ፣ እሱም ሞተ የሚል አንድ ከተመዝጋቢ ከተባሉት ታሪኮች ውስጥ ሲዘገብ ነበር የዚህ ሰው ታሪክ። ይሄ ታሪክ አልሰማኸውም ወይስ? ብዙ ትሰማለህ፣ የእውነት ትሰማለህ። አሁን ይህን እኮ ነው የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው ውሉ? ምንድን ነው? ማስታወቂያ መስራት አለቀ። የእውነት እንደሱ አዝናለሁ አልኩህ እኮ የእውነት አዝናለሁ። ያልሄድንበት ያልተጋንበት ነገር የለም። ያ ግን በምን መሰለህ ካምፓኒው ተሳስቷል ያጭበረበረ ነው በሚል ሳይሆን ዲሌይ ነበረ። ኦኬ እናግዘ እንርዳ እያለን የነበረው የእውነት ከማህበረሰብ ጋር ስለቆምን እንዳልኩ ስገባ መጀመሪያው ማህበረሰቡን የሚያገለግል ነው ብዬ ስላመንኩ ነው። ከሰም የነበረው የዲሌይ ጉዳይ ነው። በዚህ ውስጥ ሰዎች አይደለም እንጓጓ የለም እንደ እንትኑ እኮ አስበው ያ እንዳይነ ስውሩ ወሰደው ነገ ሲባል ለምን ዛሬ አልበላል? ይሄ እኮ ምን ነው ታውቃለህ? ያማል፣ የእውነት ያማል። ሞቱ እንዳልኩ ነው ሲያመኝ ይቆያል። እውነት ግን ፈጣሪ በሚያውቀው በፍጹም ሊያጭበረብሩም አልተነሱ በእኔ እምነት። ይሄ ግን ይፈጠራል። በፍጹምና በፍጹም አሁንም ለማጭበርበር አልተነሳንም። ስራችንን የሰራን። በዚህ ውስጥ ግን የሚፈጠሩ ብዙ ነገሮች ሊኖሩ ይችላሉ። ይሄን ህግ ይዳኝናል። ወንድም ካሊድ ቀድሞ ነገር የበጎ ስራዎች ላይ ነው ያለኸው። መግቢያ ላይ ስል እንደነበረው ከፊንቴክ ኢንቨስትመንት ጋር ማስታወቂያ ለመስራት ነው። በምን አግባብ ነው የተዋወቅከው? አንድ ጥያቄ ያዝልኝ በማን እንዳላቋርጥህ ብዬ ነው። 950 ሺህ ብር የሚሸጥ መኪና ብለህ ከነ አርቲስት ሰራዊት ፍቅሬ ጋር አይቻለሁ ማስታወቂያው ላይ 950 ሺህ ብር የሚሸጥ መኪና ብሎ፣ ነገር ግን በውስጡ ሌሎች ክፍያዎች አሉ። ይሄ ራሱ ማታለል አይደለም ወይ? እሺ አመሰግናለሁ። በመጀመሪያ በ950 ሺህ ብር አሁንም ከስተት ሳረምም አንድም ቪዲዮ ቢወጣ አንድም የድርጅቱ አንድም የሌላ ቦታ ላይ ብትሄድ በ950 ሺህ ብር ግዙ ብሎ እኔንም እነሱንም ጨመረ እዚህ ያለው ሰው ዛሬ በተለይ እዚህ ላይ ተገኘው። ምናልባት እንደ መጀመሪያ መንሱር በነበረበት ሂደት ላይ ይሄ ማስታወቂያዎች ነበሩ፣ ወይም ደግሞ በሌሎች ሰዎች ያስነገር ነበር። በጣም ትልልቅ ሚዲያ ላይ ያሉ የምናውቃቸው ሰዎች ያንንም ሰምተ ነው። ቅድም ወደ አነሳሁ በጎ አድራጎት ላይ ብለህ ስትመጣ ወደ እኔ ጋር ስትመጣ እኮ የመጀመሪያ ከዚህ ተቋም ጋር ያገናኘኝ 950 ሺህ ብር ያለ የለም ማለት አልገባኝም። 950 ሺህ ብር ግዙ ብሎ ከአንዳችንም ከኔም አፍ አልወጣም። ከኔም አፍ አልወጣም። ከነሱም በ950 ሺህ ብር ግዙ አይደለም። ቅድም በተነገረው መንገድ ከፊንቴክ አፍማ መጀመሪያም ሲደረግ ነበር። የፊንቴክን እኮ ነው የምታስተዋውቀው። አይ ቆይ አይደለም፣ በማስታወቂያ ግን እዚህ ጋር ማስተካከያ 950 ሺህ ብር መኪና እንሸጣለን የሚል ማስታወቂያ ቅድመ ክፍያ ኤግዛክትሊ እሱን እንድትይዘው ነው። አንዳንድ ጊዜ አሁን ማስታወቂያ ሰርቻለሁ አልሰራሁም፣ ቅድም ጥሩ ይገረም ብሎታል። ምክንያቱም ኦልሬዲ እዛ ቦታ ላይ ከተገኘህ በኋላ አሁን ምንድነው በተባልክበት መመለስ ስላለ ነው። አሁን ሁለት ነገር መለያየት አለብን። እኔ ካሊድ ነኝ። ወንድም ካሊድ ፋውንዴሽን ድርጅት አለ፣ በቦርድ የሚመራ ሲቪክ ማህበራት የሚያስተዳድረው ተጠሪነቱ ለፍትህ ሚኒስትር የሆነ ይሄ በአመት ውስጥ ኦዲት ተደርገህ ምናምን ጫረታ አውጥተህ ኦዲት ተደርገህ የሆነ ስህተት ቢገኝ መልሰህ ይሄ ተቋም ተነስቶ ለሌላ የሚሰጥም ይሄ ህግና ስርዓት ያለው ነገር ነው። ማለት ዝም ብሎ አይደለም። በጎ አድራጎት ሲባል እንዲሁ እንደ ቀልድ የሚደረግ አይደለም። አሁን በዚህ ሂደት ላይ ያለ እኔ ከፊንቴክ ጋር ያገናኘኝ መንገድ እንደ አጋጣሚ ሆኖ ለተቋማችን የኦፊስ ፈርኒቸር ልንገዛ ሆነን አቶ ዳንኤል ጋር ስንገናኝ አቶ ዳንኤል እንግዲህ ይሄ ሚዲያ ላይ የሚታወቅ ሰው በእንትኑ ላይ በነበረበት ሂደት ማለት ለምሳሌ ይሄ እኔ አካባቢ የምኖርበት ሰፈር ስለነበረ አውቀው ነበር። ይሄ እንደዚህ ሆኖ ግን ይሄ ዲቴል ገብተህ ምናምን እንደዚህ ምን ይሰራል ምናምን አይደለም። በወፍ በረራ አለ ተክሌኮ ዛሬ እኔ ጋር መጥተህ እንደ ተቋም ስትጎበኝ ታውቀኛለህ፣ ግን አታውቀኝም አይደል? አሁን ተቋሙ ያለበት መሬት ላይ ወረደው ምን እንደሆነ እንደዛ እንደማለት ነው። ሶ ይሄ ተቋም በአጋጣሚ እኔ ደግሞ የዛሬ ዓመት ፋውንዴሽናችን በርካታ ስራዎች ከሚሰራቸው ከዚህ ከጎዳና አንስቶ ልጆች ከማኖር ባሻገር የአረጋውያን ቤቶች ይሰራል። ወደ 250 የሚሆኑ ቤቶች ሰርተዋል። ሚዲያ ላይ እንደዚህ ተብሎ ከበሮ ያልተመታላቸው እና ቦሌ ክፍለ ከተማ
ወረዳ 6 ላይ የ20 አባወራዎች ቤት ባለ 3 መኝታ ቤት ሰርቼ ወደ 30 ሚሊዮን ብር አውጥቼ ለምኜ ምን ብዬ ያን ነገር ሰርቼ ነበር። ሊያልቅ አካባቢ ለአዲስ ዓመት መድረስ ስለነበረበት ለቀለምና ለምንድነው ስሙ ለመብራት ጎደለ። ምንድነው የኮሜዲያን እሸቱ ዶንኪ ቲዩብ ላይ የቀረበ ኢንተርቪው አለ። እዛ ላይ ያኔ ሲያቅተኝ ይህንም ተቋም አዲስ የገባሁበትን መጨረስ ሲያቅተኝ መኪናዬን ሸጥኩኝ እና በጣም ተች የሆነች የተቆረጠች ቪዲዮ አለ። መኪናዬን ሸጥኩኝ እና ያቺ ታይታለች እና ያ የታየበት ሰሞን ነበር። ለካ እሱ አይቷል ያንን ቪዲዮ እና በጣም አይቼ እንደውም እናቴ እንደዚህ ብሎ በአጋጣሚ ምንድነው የሱቁ ሻጭ ምንድነው የፈርኒቸር ቤቱ እንደዚህ ሲል እንደውም ትናንትና ከእናቴ ጋር እንደዚህ አይቼ ምናምን እና አንድ ቀንም ተቋማችሁ መጥቼ ብጎበኛ ኧረ በደስታ እንደ ዛሬም ብትሄድ ስንል መጣ። በአጋጣሚ እንግዲህ ረመዳን የደረሰበት ወቅት ነው። የእውነት ለመናገር የዛን ሰዓት ይሄ መንሱር እንትን ላይ የሚያስተዋውቀው ሂደት ይታየ ስለነበረ ታቋል እየሰጠነው አዲስ አበባ ምንድነው የኦሮሚያ ባህል ማዕከል ምንድነው ፍሬንድሺፕ ላይ ስካይላይት ሆቴል ላይ እነዚህ ተቋማት ላይ እየሰጠ የነበረበት ወቅት ምናምን ስለነበረ ይታያል። በጣም የምናውቃቸው ልጆች እዛ ላይ ተሳታፊ ሆነው ሲደረጉ እያየን ነው። ሬዲዮ ላይ በጣም ትልቅ የሚታወቁ ሰዎች ደግሞ ማስታወቂያ ነው እየሰሩት። ከዛ መጡ ተቋም ከዛ ምንድነው የምትፈልጉት? ያው ቅርብ ነገር ምናምን እናግዛቸው። አይ ረመዳን መጥቷል፣ በቃ ለረመዳን እናግዛቸዋለን። ከዛ ሶስተኛ ዙር ምንድነው ፍሬንድሺፕ በሚሰጥበት መድረክ ላይ በእንግድነት ጋበዙን። ስንጋበዝ እዛ መድረክ ላይ ይሄ ምንድነው የሚሰጥበት መድረክ ላይ በቃ 1 ሚሊዮን ብር ድጋፍ ለወንድም ካሊድ ፋውንዴሽን እዛው መድረክ ላይ ከዛ እያየ እኔ ራሴ መኪና የለኝም፣ በኪራይ መኪና ነው ወደዛ ወደዚህ እንተፋተፋለን። ከዛ በምን መንገድ ሲያዩን እንግዲህ ማስታወቂያ ባለሙያ አይደለም፣ ማስታወቂያ ልሰራም አልችልም፣ አይሄደውም አይመጣውም በሚለው ቋንቋ። ስለዚህ ለምን ጉድዊል አምባሳደር አድርገን የሆነ መኪና እንደ ድጋፍ እንደውም በቀጥታ ድጋፍ ነው የምናደርግልህ ለአንተ ነው በቃ። ግን ምክንያቱም ተቋሙ እንኳን ይሄ ቢሆን ለምሳሌ ይሄም ስክሪፕቶም ብርጭቆም በተቋሙ ሊስት ውስጥ ከተገባ የኔ ንብረት አይደል፣ የተቋም ውርስ የህዝብ የመንግስት ንብረት ነው ማለት ነው። ስለዚህ በቃ እንዲህ አይነት አግዝሃለሁ እና በምን መንገድ እንደሚያግዘኝ ግራ ይገባው ነበር። ከዛ ያቺ ሂደት መጣች። ከዛው ደግሞ ሴሪሞኒው ላይ እንደ መፈረም እንደ ፊርማ አይነት ነገር ፕሮግራም አደረግን። ከዛ በስተመጨረሻ ልክ እንትኑ ላይ የምንድነው የፍሬንድሺፑ ላይ ያቺ እንደውም 1 ሚሊዮን ብር ተነገረች። በአግባቡም አልተሰጠም። እኛ ረመዳን ላይ መጣ። ረመዳን ትልቅ ቢዚ ምን ሆነበት ሰዓት ላይ ነው ማለት ስንት ማለት ነው? ብሩ ለምሳሌ ያቺ ቃል ተገብታ በረመዳን ሰዓት ላይ ብሯንም አላገኘናት፣ አልተሰጠም ማለት ነው። አዎ። ስለዚህ ከዛ በኋላ ረመዳን ቢዚ ነን፣ ብዙ ስራዎች የምንሰራበት ሂደት ላይ ስለነበርን አለፍ ነው እነዚህ ሂደቶች ሆነ። ግን አሁን ወንድም ጓደኞቼ ጋር እንግዲህ በረጅም ዓመት እንግዲህ ከዚህ ከበጎ አድራጎቱ በፊት ንግድ ላይ ነው። ከ1 ሚሊዮን ውጪ ወደሱ ለመጣለህ ነው። ከበጎ አድራጎቱ በፊት ኢንተርቴንመንቱ ላይ ነበርኩ ነኝ። በዛም ሂደት ነው እንግዲህ በፊልም ኢንዱስትሪ ላይ በምን ላይ ከጀርባ ሆኜ በመስራት ምናምን ላይ ስለነበርኩኝ በዛ ከ20 ዓመት በላይ ከሁሉም ጋር እንተዋወቃለን። አንዳንድ ጊዜ እንዴት ተገናኙ ምናምን ራሱ ኢሹ ሆኖ ልክ እንደ ተሰባስበው ተገናኙ ተብሎ ሁሉ እንደ አጋጣሚ የሆነ ፕሮግራም ስንገናኝ ወይ 3ታችን ወይ 4ታችን እንደዚህ እንገናኛለን። ይሄ ተገባብዘህ እንደምትጠራራው እንደሱ አንዱ ትችትም እንደዛ አይነት ነገር ስለነበረ እና ከዛ በኋላ እኔ ኢምፖርት ኤክስፖርት ላይ ቻይና ነበር የምሰራው። እንግዲህ ኮቪድ አቋርጦኝ እኔ ተቀምጬ ወደዚህኛው ነገር በቃ ተጠልፌ እስከምገባ ድረስ እዛ ቦታ ላይ ስለዚህ ንግዱን አውቀዋለሁ፣ ቢዝነሱን አውቀዋለሁ። አንዳንዴ እብደት የሚመስል ነገር አንዳንዴ ከ1 እና ከ2 የቱ ይሻልሃል ሲባል ወይ ከ1 እና ከ10 የቱ ይሻልሃል ሲባል መቼም 10 ብር ብሎ መምረጥ እንደማይችል አይነት ነገር ይሄ ነገር እንዴት ይሆናል ብለህ እቺ ጥቅም እዚህ ጋር በቢሊዮን የሚታይ ህልም ባለበት ነገር ላይ እንደዚህ አይነት ነገሮች እንደዚህ አይነት ታሪካዊ ስህተት ልትሰራ አትችልም። እና ምን ልነካልህ ፈልጌ ነው የዚህ ምንድነው ስሙ የአንድ ነጥብ ምናምን ምንድነው በ950 ሺህ ብር ቅድመ ክፍያ ንግዱ ላይ ነበርኩ ስላለኝ ለዚህ እኮ ነው ልመልስልህም ነው። ጓደኞቼ ጋር ነካክተህ ያለፍካቸውን ሂደቶች ስታመጣ 950 ሺህ ብር ይላል አይደለ? 950 ሺህ ብር ይሄ ተቋም ለበጎ አይደለም የሚሰራው ምናምን ቅድም ስትነካች 950 ሺህ ብር ይልና ይሄ ሰው እኮ ሲመጣ ገዢው ሰውዬ ውል አለው የሚያነበው መቼም አይደል? ካልቻለ ሌላ ሰው ሊያስነብብ መጥቶ ወይ ለሌላ ሰው አስደርጎን ያያታል። ያችን ውል ላይ ሲያያት ምን ይላል? ያከፋፈል ሁኔታ ይሆናል፣ የብድር ወሩ ምን ይመስላል ምናምን ብሎ ያያል። እዛ ውስጥ ሲያይ ተጨማሪ ሴት ታክስና እንደዚህ የሚል አለ። ከዛው 950 ሺህ ብር ከዛ በኋላ ባለው ሂደት ላይ እንደዚህ ተጨምሮ በወቅቱ እንግዲህ ምናልባት 2.3 ሚሊዮን ብር ነበር መኪና የሚሸጠው ወይ 2.4 እዛው ሂሳብ ላይ ይመጣል ስታየው። አሁን እንደው እንደ ነጋዴ ደግሞ እንዴት ነበር የሚያጣራው? ለራሴ ነው እንደ መደበኛ ይሄ ብለህ ስታደርገው የራሱ ካልኩሌሽን በቃ ስትሄድ ዝም ብለህ ስትሰማ ስታይ
መኪናው ከወሰዱ በኋላ የብድር ውል የሚያደርጉበት መንገድ አላቸው። አሁን ለምሳሌ በ5 ዓመት ዱቤ ነው ምናምን ይላል አይደል? ያለምንም ወለድ። ግለሰቡ እኮ ፓስፖርት ምንድነው ሊብሬያቸው ምናምን እሱ ጋር ነው ያለው። ሄዶ ከባንክ እኮ በአጭር ጊዜ ወለድ ብድር ተበድሮበት መልሶ ገንዘቡ ቢዝነሱን ይመለስበታል። ይሄ የራሱ የማርኬት ስትራቴጂ እንደው የሰው ቢዝነስ እንደው አደባባይ ማውጣት ነው። አዋጥቶት እንዴት እንደሚያደርገው ያውቀዋል። ከተማ ላይ እኮ በምናየው የመኪና መሸጫ 500 እና 600 ሺህ ብር በአንድ መኪና በሚተረፍበት ቦታ ላይ ይሄ ሰውዬ 200 100 ሺህ ብር ማትርፎት እየሰራ ከነበረና የራሱ ሳይንስ ካለው እሱስ ገብተን እንዴት ነው ይሄ ነገር የሚያዋጣህ ብለህ ማለት ይሄ ዝም ብለህ በሰው ህይወት ውስጥ እንጀራ ውስጥ እንደሱ ከሆነማ አንተ ለምን አትሰራም? ይሄ ነው ሊያስብልህ የሚችለው። እና በዛ አይነት መንገድ ሆኖ ነበርና ውሉ ላይ አለ ቁጭ ብሎ የተቀመጠበት እንዴት ነው አከፋፈሉ፣ ከዛ በኋላ ምን ታደርጋለህ ምናምን የሚል ነገር አለው የእንትኑ። ከዛ አንዳንዴ ውሉ ላይ ስንት ይደርሳል? በ950 ሺህ ቅድመ ክፍያ ይላል። በ950 ሺህ ብር ፊንቴክ በቅድመ ክፍያ ይሄን መኪና ይሸጣል ሲል እኔ እንደውም ምን ያህል ነው የሚያዋጣው ምናምን ብዬ እንደው ሰዎች እንኳን ሲመጡ ውል ያያሉ እንደዚህ አልከኝ። ውል አይታውም ይሁን ምን ብለው መኪናው ትክክለኛ ዋጋው 5 ዓመቱን ጨምሮ ስንት ይደርስ ነበር? ሂሳብ እኮ መስራት ነው። እጅህ ላይ ስላለ አንቀጽ 5 ላይ ምን ይላል? የመኪና ዋጋና የዱቤ ሽያጭ ክፍያ ሁኔታ ይላል። ውል ተቀባይ በአንቀጽ 4(1) የተገለጸውን የመኪና ጠቅላላ ዋጋ ከተጨማሪ እሴት ታክስ በፊት ብር 1,900,000 ብር 285,000 ተጨማሪ እሴት ታክስ በመኪና ርክክብ ወቅት ሙሉውን በአንድ ጊዜ የሚከፈል ይሆናል። ውል ተቀባይ የመኪና ዋጋ መሰረት በማድረግ የመኪናውን ዋጋ 50 በመቶ ማለትም ብር 950 ሺህ ብር በድርጅቱ በተከፈተ የባንክ ሂሳብ በፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር አካውንት ማስገባቱን ሲያረጋግጥ ወዲያውኑ ዱቤ ሽያጭ ስርዓት ይገባል። ውል ተቀባይ መኪናውን ከመረከባቸው በፊት የመኪና ዋጋ ላይ ለውጥ አይደረግም። ሆኖም ከመንግስት በኩል በአዲስ መልኩ ልዩ ክፍያ ከተደነገገ ወይም የባህር ትራንስፖርት እንዲሁም የጅቡቲ አገልግሎት ከቀነሰ ወይም ከጨመረ የዋጋ ማስተካከያው በዱቤው ላይ ተደማሪ ይደረጋል ይላል። ጥሩ አየኸው። አሁን ይሄንን ገዢው ሰውዬ ያዋጣኛል አያዋጣኝም አንብቦ ከዛው ነጋዴው ደግሞ እንዴት አድርጎ የሚያደርግ አንዳንድ ጊዜ ሱቅ አይተህ ሊሆን ይችላል። እኛ ጋር እንኳን ብዙ አልተለመደም። 200 ብር የሚሸጥ ጫማ በ199 ብር ከ99 ሳንቲም ይልሃል። እሳቤህ ግን ምንድነው? 100 ብር ነው ብለህ ነው የምታስበው። 199 ነው የማስበው። በቃ አይደለም። አብዛኞቻችን 100 ብር እየከፈልን ብለን እንደዚህ ቢያንስ ያ የተጻፈ የሚታይ ነገር አለ። ሲሄድ 2 ነጥብ ምናምን ብር ሊጠይቀኝ ግን 950 ሺህ ብር ቅድመ ክፍያ ብሎ ነው ይሄዳል። ከዛ በኋላ ግን ሄዶ ይሄው ምናልባት 7-8 ገጽ ውል ነው ያየዋል፣ ያነባዋል፣ ሰው ያማክራል፣ መቼም ይሄዳል። በአንዴ ምናምን ማንም ሰው መቼም ያደርጋል። ካረረገም የራሱ አዋጭነት ነው። ምክንያት ያንን ነገር ውስጥ በዝርዝር ውስጥ ካየ በኋላ እኛም እኮ ለምሳሌ ይሄ ነገር በጣም አሪፍ ነገር ነው ብለን እኮ ለምንድን ነው አሁን ይሄንኛው እንኳን ኤክስፕሌን እንደው ከዚህ ከበጎ አድራጎት ወጥቼ እኔ ለራሴ ሰው ልንገዛ ሄደን አይተን ይሄን ሂሳብ ይሄን ሲሉ ወይ ከዛም መልሶ እኮ ያው እዛ ሂሳቡ ይምጣ እንደው መቼም ብድሯ ታዋጣለች ግን መቼ ይደርሰናል ምናምን ብለህ እኮ አብረህ አይተናል። ውሉ ለዛ ነው ስላየሁት ሂሳብህን ወጪ እናንተ እንታል። ስለዚህ በቃ እያዋጣቸው ነው ማለት ነው ይሄንን ነው የሚያደርጉት ብለህ ምናምን ታል። ከዛ በኋላ ግን እንደው መጨረሻ ደግሞ በሌላው ቋንቋ ቀደሞ ጓደኞቼ እንደገለጹት ለምሳሌ የሳምሰንግ እና የኤልጂ ወኪል የሆነ ኩባንያ እዚህ ሀገር ውስጥ 1 ሚሊዮን ቴሌቪዥን ሊያመጣ ሲል ከዛ ከኮሪያ ካለ ካምፓኒ 10,000 ቴሌቪዥን በፕሮሞሽን ወይ በነፃ ምናምን ተው ያ ሰው እንደው መቼም ግፍ ካልፈራ በነፃ አምጥቶ እንደው በእቃ በምናምን እያደረግ ፕሮሞት ሊያደርግ ይችላል። አለበዛ በግማሽ ዋጋ ሊሸጥ ይችላል። እንዴት ነው እንትን እኮ መርካቶ ይሄን ያህል የሚሸጠው እንዴት በግማሽ ዋጋ? ማርኬት እኮ ሽሚያ ነው። ይሄ የምታይበት ነገር ነው። እንደው ምክንያቱም እኔ ቻይናን ለመጀመሪያ ጊዜ የዛሬ 10 ምናምን ዓመት ሳቅ በአጋጣሚ ሆነን ለሌላ ጉዳይ ነበር ሄድ ነው የነበረ። በሄድንበት ጉዳይ ላይ አንድ ሶፋ እዚህ ሀገር ማቅበት ዋጋና እዛ ሲሸጥ የነበረውን ነገር ሳይ አንድም አይደለም 10ም አይደለም እንደው ምን ቁጡ የጠፋ እጥፍ ነው። ስለዚህ እኔ ደግሞ መጥቼ በዚህ ያህል ዋጋ ብሸጥ እንደውም ሰርሽ የሲኒማ ቤት ወንበር ልንጭን ሄደ ነው እዚህ በወቅቱ 7,000 ብር ነበር። በቃ እንደው በዘመድ ተገኝቶ 7,000 ብር ነበር ወንበር የሲኒማ ቤት ወንበር። እኛ እዛው ጋር ለምን ከሌላ ባስመጪ በኩል አድርገን እንደው ሀገር እኒ ብለን ስንሄድ በመኪና ነው የተዋዋል። ምን አይነት መኪና? ሶንግ ፕላስ መኪና ተሰጠህ? ከ10 ወር በኋላ ከ10 ወር በኋላ ውላችን በአንድ ወር ውስጥ ነው የሚለው ግን 10 ወር ሙሉ ዲሌ ነበር መጠበቅ ነበረብን። ምክንያቱም ሁላችንም እዚህ ውስጥ ባይሰጠንም እንመርጥ ነበር። ምክንያቱም
ቅድሚያ ለተመዝጋቢው ነበር። እኛ የውላችን ላይ ባይኖርም ግን ብሪጅ ሆነን ስንሰራ የነበረው እንደ ድልድይ ለፊንቴክም ለህዝቡ እንደ ህዝብ ልጅነት እንደ ህዝብ ማንነት ሁላችን እዚህ ጋር። ስለዚህ 10 ወር ሙሉ አይ ለኛ መኪና አልተሰጠም፣ መኪና ስጥ፣ እንደዚህ በውላችን መሰረት ይሄን አድርግ የሚል እዚህ ውስጥ ማንም የለም። የምንለው የነበረው የህዝቡ የተመዝጋቢው መኪና ምን ላይ ደረሰ፣ እንዴት ነው ሂደቱ እየሄደ ያለው፣ ምን ላይ ነው ያስቸገረ፣ እኛ በምን እናግዘህ እያለን ነው። በየቀኑ ስብሰባ እያደረግን ማታ ሊሆን ይችላል እስከ ሌሊት ስብሰባ የምንቆየው ለኛ ለሚሰጠን ነገር ሳይሆን ለተመዝጋቢው የሚደርስበትን ሁኔታ ነበር። ተሰብስበን ምንም አሁን እዚህ ጋር ህሊናዬን የሚጸጽተው ወይም የምቆጭበት ነገር የለም። ምክንያቱም ለተመዝጋቢው ማህበረሰብ ሰርቻለሁ ብዬ ስለማስብ ቀን ከሌሊት ሰርቻለሁ። ጅቡቲ ድረስ ሂጄ ወይም በህብረት ሂደን ጅቡቲ መኪኖቹን ማረጋገጥ እስከምንችል እስከዛ ድረስ ትሄዳለህ። እዛ ውስጥ ግን ውላችን ላይ አልነበረም። ውላችን ላይ ይህን የሚያስገድድ ሂዶ የማየት ለህዝቡ እንደዚህ የመጠየቅ ምናምን የለም። ሌላው ቢቀር እስከ ሌሊት የነበረን ስብሰባ ላይ ለኔም እንኳን መኪና ተሰጥቶ አሁን የመጨረሻው ለተመዝጋቢዎች መኪና ሊሰጥ እስካለበት ድረስ እንደው ምናልባት ገንዘብ እንኳን አጥቶ ከሆነ የሰጠህንን መኪና ውሰደውና ሽጠህ ለተመዝጋቢው ስጥ እስከ ማለት ደርሰን ነበር። ግን ያ አይደለም፣ የገንዘብ ማጠር አይደለም። ሁኔታዎች እንደዚህ ናቸው የተፈጠሩብን እንደዚህ ብሎ የራሱን ምክንያቶች ሲያቀርብ ተነስተን በዚህ አያይዤ ከመለስኩለት ስለዳሰስኩት ስብሰባ አድርገን በጣም ስናስጨንቀው መኪና አለ፣ ውሸቴን አይደለም፣ ከፈለጋችሁ ጅቡቲ ድረስ ሂጄ ላሳያችኋል። ኦኬ ማየት አለብን፣ ማረጋገጥ አለብን። መኪኖቹን አየ፣ ተደሰተ። የኪራይ ናቸው የሚባለው እንዳለ ሆኖ ይሄ ውሸት ነው። አየን በትክክል አሁን ማውራ ውሸት ነው የምልህ ዶክመንት ያላቸው ናቸው። እያንዳንዱ መኪና እዚህ እስከገባበት ድረስ ለህዝቡ እስከተረከበበት ድረስ ዶክመንት ነው ገባ፣ በዶክመንት የተያዘ። ስለዚህ ውሸት ነው የምልህ ደረቴን ነፍቼ ለዛ ነው። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቡ ቮይድ እያደረግን ራሳችንን ለማጽዳት አይደለም። ብዙ ሰዎች ለምን ነው የማትወጡት? ለምን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹም ይቀየማሉ ምናምን የሚል እሳቤ ነበረ። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁላ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ ነገሮች መጫወጫ ሲጀምሩ ቅድም አብርሽ ብሎታል። በነገራችን ላይ እንዳላምታተው ሐሳቡን ፖሊስ ወንጀል ሲፈጸም ወንጀለኛን የመጠየቅ ነገር ይኖራል። በተቻለ መጠን ደግሞ ወንጀልም ሳይፈጸም ወንጀልንም ለመከላከል ይሰራል። ነገር ግን ወንጀል ከተፈጠረ በኋላ ደግሞ ወንጀል አድራጊዎቹን ወይ ደግሞ ወንጀል ሰርተዋል የሚባሉትን ሰዎች ይጠይቃል። ይሄ ነገር ግን ሀፕን እንዲያደርግና እንዲከሰት ግን የተፈጠሩ ሴታፖች ግን ነበሩ ነው። እዚህ ጋር ከመድረሳችን በፊት ፖሊስ በጊዜውና በሰዓቱ ስራውን ይሰራል። ምክንያቱም የተበደሉ ሰዎች አሉ፣ ገንዘባችን ተወሰደብን የሚሉ ሰዎች አሉ፣ ተጠያቂ ማድረግ ያለበትን ይጠይቃል። ከዛ በፊት ግን ይሄ ነገር እንዲከሰት ወይ ደግሞ ይሄ ነገር እንዲመጣ ግን የተሰራ ሴታፖች ነበሩ። ጥሩ ጥያቄ። ለምሳሌ እዛ ተቋም ውስጥ ይሰሩ የነበሩ ሰዎች ብሽሽቅ በሚመስል መልኩ ከዛ ተቋም በመውጣታቸው ምክንያት አሁን ለምሳሌ እነዚህ ሶሻል ሚዲያ ላይ ያሉ ሰዎች መረጃ አገኘን ከሌንዲ ነው ምናምን የሚሏቸው መረጃዎች በእነዚህ ሰዎች የተቀባበሉ ናቸው እንጂ በራሳቸው ጥረት ቆፍረው ያገኟቸው መረጃዎች አይደሉም። እንደ መረጃ ብለን ብናስባቸው ማለት ነው። አንደኛው ምክንያት የተቀጣሪዎቹ የብሽሽቅ ውጤት ያመጣው ነገር አለ። ሁለተኛው
ነገር ደግሞ በመካከላችን ያሉ ሰዎች ድንገት እዚህ አብሮን ስለሌለ ነው በዚህ ብዙም ስለማልጠቀም ነውና በዚህ በቲክቶክ ወይ በሶሻል ሚዲያ ላይ ያሉ የግለሰቦች ብሽሽቅም በራሱ ማተራ ያደርጋል። የታባክ ምናምን መባባል በሆኑ በተወሰኑ ጊዜያቶች መፈጠር የዛን ነገር መጨረሻ ማየት አለብኝ የሚሉ እነዚህ ነገሮች ከተፈጠሩ በኋላ ተመዝጋቢው ግልጽ ነገር የመኪና ርክክብ መዘግየት ተፈጥሯል። ሀቅ ነው። ስለዚህ ቅድም ብለነዋል። ሰዎች ገንዘባቸውን ከተለያየ አንተም ብለዋል ከተለያየ ሁኔታ ላይ ገንዘቡን አምጥቶ የሰጠ ሰውዬ ምንድነው የሚፈልገው? የሆነ መኪና ወስዶ መስራት ነው የሚፈልገው። ስለዚህ ሶሻል ሚዲያ ላይ እንደዚህ ሆንክ፣ እንደዚህ ገንዘብ ተበላ፣ በዚህ ነው የሚሆነው በዲሌው። በነገራችን ላይ እስከ መጨረሻው ሰዓት እኮ ቢሮ አክቲቭ ነው። ኢቭን እስከ ቅርብ ጊዜ ድረስ አላውቅም፣ አሁን ተዘግቶን አልተዘጋሁን ጓደኞቼ ይመልሳሉ። እስቲል ነው እኮ ቢሮ አክቲቭ ነው እስከ መጨረሻው ሰዓት ድረስ ማለት ነው። ስለዚህ ተመዝጋቢው ስጋት ውስጥ ገባ። ስለዚህ ምን መሆን ጀመረ? ተመዝጋቢውን እንትኑ ስሜት ውስጥ ከቶ ነገሮችን የመነቅነቅ ስራዎች መሰራት ጀመሩ። ከዛ በኋላ እኛ በዚህ ሁኔታ ውስጥ ራሳችንን ለማጥራት ወይ ደግሞ ከደሙ የሆነ ነገር ነኝ ምናምን ለማለት ምናምን አድቫንቴጁ ነበረን እኮ። አይ ይሄ ነገር እኮ ምናምን ብለን ማለት እንችላለን። ግን እኔ ከገባው በኋላ ለምሳሌ እኔ አይደለሁም ከኔ በፊት የገቡትም ጓደኞችም ሲገቡ 500 600 ከዛ በላይ ሰው ተመዝግቧል እኮ። ቀድሞ ከኛ በፊት እኮ ሰው ተመዝግቧል። እኔ ስገባ 80% ሰው እኮ ተመዝግቧል እኮ ኦልሬዲ ቀድሞ ተመዝግቧል። እናንተ እነሱን አይተን ተመዘገብን ነው ያሉት። ግን አዎ እኛ ደግሞ ይኸውልህ ይህን ከማለት በፊት በነገራችን ላይ ተመዝጋቢዎችን መንገር ፈልጋለሁኝ።